የጤና ባለሙያው ዛሬ ኑሮውን እየነገረን ነው። ቤቱን ገልጾ እያሳየን ነው። ህመሙን፣ ስቃዩን እያጋራን ነው። መኑኝ ይህ ኩሩ ክብሩን ጠባቂ የጤና ባለሙያ ካልቸገረው ከአቅሙ በላይ ካልሆነ ችግሩን በአደባባይ አይናገርም። ይችለው ነበር፣ ችሎትም ኑሯል። እኔም እንደ አንድ የጤና ባለሙያ ስለ ጤና ባለሙያና ስለ ጤና ስርዓቱ እንዲህ ልል እወዳለሁ። የጤና ስርዓቱን አክሜበታለሁ፣ አልረካሁበትም። ታክሜበታለሁ፣ አልረካሁበትም። የጤና ባለሙያው በቂ ደሞዝ የለውም፣ የትርፍ ሰዓት ክፍያም የለውም። እነዚህ እንኳ ብዙዎች ይከለከላሉ። አሁን እንኳ ባለንበት ሁኔታ ብዙ የጤና ባለሙያዎች የትርፍ ሰዓት ክፍያቸው አይከፈላቸውም። ከአንድ ዓመት በላይ ሳይከፈላቸው እየሰሩ ነው። የጤና ባለሙያው ቀድሞ በሽታን የመከላከል እንዲችል የሚያስችሉ አስፈላጊ ግብዓቶች አይሟሉለትም። ክትባት አይከተም። የኢንፌክሽን መከላከያ አልባሳት የሉትም። የማከሚያ ግብዓቶች ባልተሟሉበት ህንፃ ብቻ በተገነባ የህክምና ተቋም ውስጥ ይሰራል። ለምሳሌ አሁን ድረስ የህክምና ባለሙያው የጉበት ታካሚ ሲያይ ይፈራል። ምክንያቱም አልተከተበም። በሽታው እሱንም ጭምር ያጠቃዋል። ሁሉም የጤና ባለሙያ የጤና መድን ሽፋን የለውም። አብዛኛው የጤና ባለሙያ የተጋላጭነት ክፍያ የለውም። ያላቸውም ከተጋላጭነት አንጻር ዝቅተኛ ነው። የጤና ባለሙያው የሚመክራቸውን የጤናማ ህይወት መርሆችም መከተል አይችልም። ትላንት ጤና ማለት ከበሽታ ነፃ መሆን ብቻ ሳይሆን ጥሩ አእምሯዊና ማህበራዊ ደህንነት ነው ብሎ የሚያስተምርህ ዛሬ ማህበራዊ ደህንነቱ ተነግቷል። ትላንት ጤና ማለት ህይወትን በውጤታማነት መምራት ነው የሚለው የጤና ባለሙያ ዛሬ በውጤታማነት ራሱን መምራት አቅቶታል። ትላንት ጤና ማለት የተመጣጠነ ምግብ ነው የሚለው የጤና ባለሙያ ዛሬ የተመጣጠነ ምግብ መመገብ አይችልም። ጤና ማለት በቂ እንቅልፍ መተኛት ነው የሚለው የጤና ባለሙያ ዛሬ በቂ እንቅልፍ መተኛት አይችልም። ያውም በቂ ባልሆነ ክፍያ፣ ያውም በሚከለከል ክፍያ። ሰዓት እንኳ ቢያገኝ በቂ ረፍት የሚያገኝበት የተመቻቸ አልጋ የለውም። ምክንያቱም በቂ ክፍያ ስለማይከፈለው። በጤና ተቋማት ውስጥ የሚፈጠሩ ችግሮች ማለትም መጉላላት፣ ከደረጃ በታች ህክምና፣ የህክምና ስህተቶች የጤና ባለሙያው ያልሆኑ ሰዎች እንደሚረዱት የጤና ባለሙያው ብቻ ችግር አይደሉም። የጤና ባለሙያው የተወሰነ ድርሻ አለው። ነገር ግን አብዛኛው ከተቋማት አስተዳደር እና አቅም ጋር የሚያያዝ ናቸው። ይህን ደግሞ ከጤና ባለሙያው ብቻ ማስተካከል አይቻልም። ምክንያቱም የጤና ተቋማት የጤና ባለሙያው አይመራቸውም። የሚመሩትንም የመምረጥ ስልጣን የለውም፣ ይሾሙለታል እንጂ። አብዛኛዎቹ የሚሾሙት የጤና ስርዓቱን የባለሙያው ችግር ያፍኑታል። እስካሁን እኛ የጤና ባለሙያዎች በመፍራት በመዋሸት አንድ ባለመሆን የጤና ስርዓቱን ችግር በመደበቅ ተባብረናል። ህዝባችን አሳዝነናል። አሁን ግን እንደዚያም ሆኖ መኖር አቅቶናል። የጤና ስርዓቱ አርጅቷል። በዚህ ሁኔታ መቀጠል አይችልም። እናም ነገ የጤና ስርዓታችን እንዲሻሻል፣ የተበላሸው እንዲስተካከል ኑ ዛሬም ከጤና ባለሙያው ጎን እንቁም። ጤና ስርዓቱን አክሜበታለሁ፣ ታክሜበታለሁ፣ ግን አልረካሁበትም።